አርዕስተ ዜና። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍና የቻይናው የውጭ ጉዳይ ሚኒስትር ዋንግ ይ በተገኙበት የአፍሪካ ቻይና የ2026 የህዝብ ለህዝብ ግንኙነት ፕሮግራም በትላንትናው ዕለት ይፋ ተደርጓል። ባለፉት 6 ወራት እንደ ሀገር በተከናወነ የተቀናጀ ስራ ከ704.4 ቢሊዮን ብር በላይ ገቢ መሰብሰብ እንደተቻለ የመንግስት ኮሚኒኬሽን አገልግሎት አስታውቋል። የገቢዎች ሚኒስቴር የ6 ወራት የገቢ አፈጻጸም ሪፖርት እንደሚያመለክተው ይህ ገቢ ባለፉት ጊዜያት ለዓመታት ሲሰበሰብ ከነበረው ገቢ የሚስተካከል ነው። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ቀጠናዎች ውስጥ ለሚሰሩ ባንኮች የፈቃድ አሰጣጥና የአሰራር ስርዓትን የሚደነግግ መመሪያ አውጥቷል። ባንኩ ይፋ ባደረገው አዲስ መመሪያ መሰረት ማንኛውም ባንክ በልዩ የኢኮኖሚ ቀጠና ውስጥ አገልግሎት ለመስጠት ከብሔራዊ ባንክ ዕውቅና ያገኘ ቅርንጫፍ ሊኖረው እንደሚገባ ተመላክቷል። የሶማሊያ መንግስት በሞቃዲሾ የሚገኝና በዓለም የምግብ ፕሮግራም የሚተዳደር የመርጃ እህል መጋዘን አፍርሷል በሚል ከአሜሪካ መንግስት የቀረበበትን ክስ ማስተባበሉን አስታውቋል። በሞቃዲሾ ወደብ እየተከናወነ ያለው የማስፋፊያና የልማት ሥራ እንጂ እርዳታን የማውደም ወይም የመውረስ ተግባር አለመፈጸሙን ገልጿል። የኢራን አዲስ የተቃውሞ ማዕበል የኢንተርኔት መቋረጥን ማስከተሉ ተገልጿል። የሰብአዊ መብት ተሟጋች የዜና ወኪል ራና ባቀረበው ዘገባ መሰረት በኢራን ውስጥ ለ12ኛ ተከታታይ ቀን ሰፊው ሰልፍ በቀጠለበት ወቅት ቢያንስ 36 ሰልፈኞች ተገድለዋል። እናም ከ2000 በላይ የሚሆኑ ደግሞ በመንግስት ኃይሎች ተይዘዋል። የ2026 የህዝብ ለህዝብ ግንኙነት ፕሮግራም ይፋ ተደረገ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍና የቻይናው የውጭ ጉዳይ ሚኒስትር ዋንግ ይ በተገኙበት የአፍሪካ ቻይና የ2026 የህዝብ ለህዝብ ግንኙነት ፕሮግራም በትላንትናው ዕለት ይፋ ተደርጓል። ፕሬዝዳንት ታዬ አጽቀሥላሴ የፕሮግራሙን መጀመር አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ የአፍሪካ ባህላዊ እሴቶች ከአካን እስከ ኡቡንቱ ከጥንታዊ የኢትዮጵያ ፍልስፍና እስከ ሉባሉንዳ ነገስታት እንዲሁም የሰውን ልጅ ያማከለ የዓለም አቀፍ እይታ ከቻይና እሴቶች ጋር በጥልቅ የተቆራኘ ነው ብለዋል። አክሎም ለማህበራዊ ስምምነት የምንሰጠው ቦታ የወንድማማችነት፣ የበጎነት፣ የመተሳሰብና ለህይወት ያለንን አክብሮት የሚያሳይ ነው ብለዋል። በተያያዘ መረጃ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በኢትዮጵያ የሥራ ጉብኝት እያደረጉ ከሚገኙት የቻይናው የውጭ ጉዳይ ሚኒስትር ዋንግ ይ ጋር መወያየታቸው የተገለጸ ሲሆን በውይይቱም ኢትዮጵያና ቻይና የኢትዮ ጅቡቲንና የአዲስ አበባ ቀላል ባቡር መስመርን ማዘመን በሚቻልባቸው ጉዳዮች ላይ መስማማታቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ሚኒስትሮች ባደረጉት ውይይት ፖለቲካና ልማትን ጨምሮ በሌሎች ዘርፎች በጋራ ለመስራት ስምምነት ላይ መድረሳቸውን ኢዜአ ዘግቧል። ባለፉት 6 ወራት ከ704.4 ቢሊዮን ብር በላይ ገቢ መሰብሰቡ ተገለጸ። ባለፉት 6 ወራት ከ704.4 ቢሊዮን ብር በላይ ገቢ መሰብሰብ እንደተቻለ የመንግስት ኮሚኒኬሽን አገልግሎት አስታውቋል። የገቢዎች ሚኒስቴር የ6 ወራት የገቢ አፈጻጸም ሪፖርት እንደሚያመለክተው ይህ ገቢ ባለፉት ጊዜያት ለዓመታት ሲሰበሰብ ከነበረው ገቢ የሚስተካከል ነው። አፈጻጸሙ በገቢዎች ሚኒስቴር በግማሽ ዓመቱ ለመሰብሰብ ከታቀደው 640.4 ቢሊዮን ብር ውስጥ 704.4 ቢሊዮን ብር በመሰብሰብ የዕቅዱን 110 በመቶ ማሳካት የተቻለበት ነው። የተሰበሰበው ገቢ ከባለፈው ዓመት 6 ወራት አፈጻጸም ጋር ሲነጻጸር የ63.7 ቢሊዮን ብር ብልጫ ያለው መሆኑም ተነግሯል። በግማሽ ዓመቱ ከሀገር ውስጥ ታክስ 362.4 ቢሊዮን ብር የተሰበሰበ ሲሆን ከውጭ ንግድ ቀረጥና ታክስ ከ341.9 ቢሊዮን ብር በላይ ተሰብስቧል። ይህም ኢትዮጵያ በታሪኳ ከፍተኛውን የገቢ አፈጻጸም ያሳየችበት ሀገራዊ ስኬት እንደሆነ ነው የመንግስት ኮሚኒኬሽን አገልግሎት ያስታወቀው። በልዩ የኢኮኖሚ ቀጠናዎች ውስጥ የባንክ አገልግሎት ለመስጠት የሚያስችሉ መስፈርቶች ይፋ ሆኑ። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ቀጠናዎች ውስጥ ለሚሰማሩ ባንኮች የፈቃድ አሰጣጥና የአሰራር ስርዓትን የሚደነግግ መመሪያ አውጥቷል። ባንኩ ይፋ ባደረገው አዲስ መመሪያ መሰረት ማንኛውም ባንክ በልዩ የኢኮኖሚ ቀጠና ውስጥ አገልግሎት ለመስጠት ከብሔራዊ ባንክ ዕውቅና ያገኘ ቅርንጫፍ ሊኖረው እንደሚገባ ተመልክቷል። በተጨማሪም እነዚህ ባንኮች በቀጠናው ውስጥ የውጭ ምንዛሬ አገልግሎትን ጨምሮ የሁሉንም የባንክ አገልግሎቶች ለግለሰቦችና ለንግድ ተቋማት ተደራሽ የማድረግ ግዴታ ተጥሎባቸዋል። በመመሪያው ላይ የተቀመጡ የብቃት መስፈርቶችን የሚያሟሉ ባንኮች ብቻ በቀጠናው መሰማራት የሚችሉ ሲሆን ከነዚህም መካከል ባንኩ ካለው ጠቅላላ የባንክ ዘርፍ ሀብት ውስጥ ቢያንስ የ1 በመቶ ድርሻ ያለው መሆን እንዳለበት ተጠቅሷል። ከዚህ ባለፈም የባንኮቹ የካፒታል ጥንካሬ ካለው ዝቅተኛ የቁጥጥር ወለል በ2 በመቶ ብልጫ እንዲኖረው የተቀመጡ ደረጃዎችን እንዲያሟሉና የማይመለስ ብድር መጠናቸውም በሕግ ከተፈቀደው ገደብ በላይ መሆን እንደሌለበት በመመሪያው ተደንግጓል። ይሁን እንጂ አዲስ ፈቃድ ለተሰጣቸው የውጭ ሀገር ባንኮች ቅርንጫፎችና ባንኮች የገበያ ድርሻን የሚመለከተው መስፈርት ለሥራ በጀመሩ በመጀመሪያው 2 ዓመት ተግባራዊ እንደማይሆን ተገልጿል።
በልዩ የኢኮኖሚ ቀጠና ውስጥ እንዲንቀሳቀሱ ፈቃድ የሚሰጣቸው የባንክ ቅርንጫፎች አገልግሎት መስጠት የሚችሉት ለቀጠናው ነዋሪዎችና እዚያው ለሚገኙ ድርጅቶች ብቻ እንደሆነም ተመላክቷል። ብሔራዊ ባንክ እንደ አስፈላጊነቱ በአንድ የኢኮኖሚ ቀጠና ውስጥ የሚንቀሳቀሱ የባንኮችን ቁጥር የመገደብ ስልጣን እንደሚኖረውም ተደንግጓል ሲል አዲስ ስታንዳርድ ዘግቧል። የሶማሊያ መንግስት በአሜሪካ የቀረበበትን ክስ አስተባበለ። የሶማሊያ መንግስት በሞቃዲሾ የሚገኝና በዓለም የምግብ ፕሮግራም የሚተዳደር የመርጃ እህል መጋዘን አፍርሷል በሚል ከአሜሪካ መንግስት የቀረበበትን ክስ ማስተባበሉን አስታውቋል። አሜሪካ የእርዳታ እህል ተዘርፏል በሚል ለሶማሊያ ፌዴራላዊ መንግስት የምታደርገውን ድጋፍ በሙሉ ማቋረጧን ተከትሎ ነው የሶማሊያው የውጭ ጉዳይ ሚኒስቴር ምላሽ የሰጠው። ሚኒስቴሩ በሰጠው መግለጫ በሞቃዲሾ ወደብ እየተከናወነ ያለው የማስፋፊያና የልማት ሥራ እንጂ እርዳታን የማውደም ወይም የመውረስ ተግባር አለመፈጸሙን ገልጿል። የምግብ እህሉም አሁንም ቢሆን በዓለም የምግብ ፕሮግራም ቁጥጥር ስር መሆኑን አረጋግጧል። የዓለም ምግብ ፕሮግራም በበኩሉ መጋዘኑ በወደብ ባለስልጣናት መፍረሱን ቢያረጋግጥም በኋላ ላይ ግን በውስጡ የነበረውን 75 ሜትሪክ ቶን አልሚ ምግብ ማግኘት መቻሉን ገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት የትራምፕ አስተዳደር በረድኤት ዕቃዎች ላይ የሚፈጸሙ ስርቆትና ምዝበራን እንደማይታገስ ገልጾ የሶማሊያ መንግስት ለድርጊቱ አፋጣኝ ማብራሪያ እንዲሰጥ ጠይቋል። ለበርካታ ዓመታት በጸጥታና በተፈጥሮ አደጋዎች ስትፈተን የቆየችው ሶማሊያ የአሜሪካ ዋነኛዋ የድጋፍ ተቀባይ ብትሆንም አዲሱ የትራምፕ አስተዳደር በሶማሊያውያን ስደተኞችና በውጭ እርዳታ አሰጣጥ ላይ ጥብቅ ቁጥጥር እያደረገ እንደሚገኝ አሶሺየትድ ፕሬስ ዘግቧል። የኢራንን አመፅ ተከትሎ ኢንተርኔት ሙሉ ለሙሉ ተዘጋ። የኢራን አዲስ የተቃውሞ ማዕበል የኢንተርኔት መቋረጥን ማስከተሉ ተገለጸ። የሰብአዊ መብት ተሟጋች የዜና ወኪል ራና ባቀረበው ዘገባ መሰረት በኢራን ውስጥ ለ12ኛ ተከታታይ ቀን ሰፊው ሰልፍ በቀጠለበት ወቅት ቢያንስ 36 ሰልፈኞች ተገድለዋል። እናም ከ2000 በላይ የሚሆኑ ደግሞ በመንግስት ኃይሎች ተይዘዋል። በመላው አገሪቱ ከመቶ የሚበልጡ ከተሞችና መንደሮች የሚገኙ ኢራናውያን የሥርዓቱን መውደቅ በመፈክሮችና በጩኸት በመጠየቅ ወደ ጎዳና ወጥተዋል። እነዚህ ተቃውሞዎች የማህሳ አሚን በቁጥጥር ስር በሞተችበት ወቅት ከተቀሰቀሰው አመጽ ወዲህ የተከሰተ እጅግ በጣም ጉልህ የሆነ አለመረጋጋት ነው። ሰልፈኞች ነፃነትንና ክብራቸውን መልሰው ለመውሰድ እንደ መጀመሪያ እርምጃ የኢራን ሥርዓት እንዲወድቅና ሥርዓታዊ ለውጥ እንዲመጣ እየጠየቁ ነው። በየቀኑ እየበረታ የመጣውን የኢራን አመጽ ማስቆም የተሳነው የሀገሪቱ መንግስት ኢንተርኔትና የስልክ ግንኙነቶችን ማቋረጡ ተሰምቷል። ይህ የተቃውሞ ማዕበል በቴህራን የተጀመረው በዋናነት በዋጋ ንረትና በከፍተኛ የኑሮ ውድነት ቢሆንም ትኩረቱ ግን በፍጥነት ከኢኮኖሚያዊ ቅሬታዎች አልፎ ወደ ስርዓቱ መቃወም እየተስፋፋ ነው። ሰልፈኞች የእስላማዊ ሪፐብሊክ መንፈሳዊ መሪ የሆኑት አያቶላ አሊ ካሚኒ ስልጣን እንዲለቁ እየጠየቁ ይገኛሉ። በኢራን የተጣለው የኮሙኒኬሽን እገዳ የተቃውሞውን ሙሉ ስፋት ለማወቅ እንቅፋት ቢሆንም በሀገሪቱ በታመመው ኢኮኖሚ ምክንያት የጀመረው ተቃውሞ ባለፉት ጥቂት ዓመታት ውስጥ ለመንግስት ታላቅ ፈተና ወደ መሆን ተሸጋግሯል። ይህ ተቃውሞ ከታህሳስ 28 ጀምሮ በየቀኑ እየተጠናከረ መምጣቱን አሶሺየትድ ፕሬስ ዘግቧል። የኮሎምቢያው ፕሬዝዳንት በአሜሪካ ወታደራዊ እርምጃ ሊወሰድብን ይችላል ሲሉ አስጠነቀቁ። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ አሜሪካ በሀገራቸው ላይ ወታደራዊ እርምጃ የመውሰድ እውነተኛ ስጋት እንዳለ ለቢቢሲ ገልጸዋል። ይህም የመጣው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ ከወሰዱት እርምጃ በኋላ በኮሎምቢያ ላይ ወታደራዊ ዘመቻ ማካሄድ ጥሩ ይመስላል የሚል አስተያየት በመስጠታቸው ነው። ፔትሮ አሜሪካ ሌሎች ሀገራትን እንደ ኢምፓየር አካል አድርጋ እያየች መሆኑንና በዚህ አካሄድ ከዓለም እየተገለለች መሆኑን አስጠንቅቀዋል። ምንም እንኳን ሁለቱ መሪዎች በቅርቡ በስልክ ተነጋግረው ትራምፕ ውይይቱን ትልቅ ክብር ቢሉትም ፔትሮ ግን አሜሪካ ለብዙ አስርት ዓመታት በላቲን አሜሪካ ላይ የምታሳየው አቀራረብ ሕግን ያልተከተለ መሆኑን በመግለጽ ወቅሰዋል። ውጥረቱ የጠነከረው አሜሪካ ኮሎምቢያን በአደንዛዥ ዕፅ ዝውውር ስትወቅስ፣ ፔትሮ ደግሞ አሜሪካ በሀገሪቱ ሉዓላዊነት ላይ የምታደርገውን ጣልቃ ገብነትና የቀጥታ ወታደራዊ ዛቻ በጽኑ በመቃወማቸው ነው።